ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ ብዝት ትርፍ ይበልልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ቪዲዮውን ትተው ላይክ አድርጉት ውዶችዬ። እንዲሁም ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ ማለት ነው። ዛሬም እንደተለመደው እንግዲህ ቡራና ቅመሟ ማለት ነው ትናንትና የተፈጠረውን አይታችኋል ማለት ነው። እንግዲህ የተፈጠረው ምንድነው? ፍፄ እኔ አፈቅርሻለሁ አንቺን እኔ እወድሻለሁ ብሎ ወጥቷል ማለት ነው። አላንቺ መኖር አልችልም እያለ ነው ማለት ነው። እንግዲህ አስባችሁታል። ፍፄ እንግዲህ የብሩክ ጓደኛ ነው። እንዲሁም ተጓደኛም አልፈው ወንድማማቾች ማለት ናቸው ማለት ነው። አብሮ አደጎች ናቸው። የአንድ ሰፈር ልጆች ናቸው። እና አሁን ላይ እንደዛ ያላለ ምንድን ነው? በእውነት ደግሞ በጣም ብዙዎቻችሁ ያመናችሁታላችሁ ማለት ነው። ያን እውነቱን ነው ብላችሁ ማለት ነው። ግን እውነቱን አይደለም። ምንድን ነው? ብሩኬን እንግዲህ በእድምነታ ፕራንክ አድርገዋል 2 ጊዜ ምናምን፣ አንድ ጊዜ ተሚፍታ ጋር ሆነ፣ አንድ ጊዜ ከፍፄ ጋር ሆና ማለት ነው፣ ቅመሟ ማለት ነው። እና ስለዚህ ምን ማድረግ እንዳለበት ብሩኬ ደግሞ ከፍፄ ጋር ተነጋግረው፣ ስለዚህ ፍፄ እኔ አፈቅርሻለሁ በላት ብሎት ማለት ነው። እና ስለዚህ ፍፄ አፍቅሯት አይሆን የምርት አይሆን ፕራንክ እያደረጓት ነው ብዬ ነው ማስበው። ብሩክና ፍጹም ተመካክረው ነው ብዬ ነው ማስበው ማለት ነው። እና ብዙዎቻችሁ ያመናችሁ አላችሁ። ቅመሟ ደግሞ በጣም ተናዳለች፣ ቅጥል ብላለች ማለት ነው። ምክንያቱም ያልጠበቀችው ነገር ስለሆነ ማለት ነው። ያልጠበቀችው ነገር እንዴት እንደዚህ ይለኛል? ምክንያቱም የፈለከው ላካንተ እኔን ምክንያት ኖሯል እኔን ለማግኘት እና እንደዚህ የምትለው ለምንድን ነው? እኔና ብሩኬ እንለያይና እኔ አልተውህም፣ የኔና የብሩክን ጓደኛ ታጣለ እስከ መጨረሻው ድረስ እያለችው ነው ማለት ነው። እንግዲህ ቅመሟ ደግሞ በእንግዲህ በፕራንክ አትታማም ነበረ ማለት ነው። እንግዲህ ደግሞ ብሩኬ ደግሞ እየባሰ ነው የሚያደርጋት ማለት ነው። ያጨልላታል። እኔ ተናግሬ ነበረ እውነት ለመናገር ማለት ነው እንደሚያጨልላት ማለት ነው። ግን አሁን ላይ ደግሞ አንደኛ ነገር የምናገረው ነገር ምንድን ነው? ብሩኬ 350,000 ገብቷል ማለት ነው። ማሻላ ደስ ይላል ማለት ነው። ኮንግራ ብያለሁ ቡራው ማለት ነው። ቅመሟ ደግሞ 3,000 ገብታለች ማለት ነው። በጣም ደስ ይላል። 3,000 ዋንታ አታከብር። ግን በነገራችን ላይ እንደዚህ ማድረግ ጥሩ አይደለም። እውነት በጣም ከፍቶኛል እኔ በራሴ ማለት ነው። እና ስለዚህ አሁንም ቢሆን ለማንኛውም ማለት ነው ብዙዎቻችሁ ግር ብሏችሁ፣ እንዲሁም ደግሞ ለምንድን ነው እንደዚህ የሆኑት? ፍፄ ደህና ሰው አልነበረም ወይ? ለምንድን ነው እንደዚህ? ግን አብዛኞቻችሁ ደግሞ አውቃችኋል እውነት ለመናገር ማለት ነው። እና በጣም ነው እና የተጣላችሁት በጣም ነው እና ምናምን እያላችሁ ነበር። እና በጣም ነበር እንትን እያላችሁ የነበረው ማለት ነው። አብዛኞቻችሁ ማለት ነው የሌለ ነገር እያላችሁ ነበረ ማለት ነው። እና ግን ደስ አይልም እውነት ለመናገር ማለት ነው። እንደዚህ ተኳርፈው ምናምን ሲመጡ እኔ ደስ አይለኝም። ፕራንክ ቢሆን ኖሮ ማለት ነው። እነሱ እኮ በውስጥ ያወራሉ። ግን እኛን እንደዚህ ባያደርጉ ጥሩ ነው ብዬ ነው የማስበው። ምክንያቱም እንደዚህ ተኳርፈው ትናያቸው ምናምን ነገር እንደዚህ ትለያዩ፣ አንዱ በዛ መንገድ አንዱ በዚህ መንገድ ትሄዱ አልወድም። እኔ ሆነን ለመናገር አልወድም። ምክንያቱም ደስ አይለኝም ተጣልተው እንደዚህ ሲኮራረፉት ማለት ነው። እና ለማንኛውም ማነህ ፍጹሜ ማለት ነው። ፍጹሜ እንግዲህ ፍቅሩን ያዝልቅልህ ነው የምልህ፣ ሌላ ምን ልበልህ ማለት ነው። እና ፍቅር እንደው በጣም ነው እንዲያፈቀርካት። እኔ አላንቺ መኖር አልችልም፣ አንቺን በቃ ብሩኬ ተረድቶኛል፣ አንቺ ነሽ ያልተረዳሽኝ እያለ ነው ማለት ነው። እንግዲህ በጣም ነው እንደ ማለት እንድትረዳ የፈለግከው እውነት እንደዛ። አሁን እውነት ለመናገር ግን ስንቶቻችሁ ለጓደኛችሁ ማለት ያስተምራል ብዬ አስባለሁ። በነገራችን ላይ ማለት ነው ይሄ ፕራንክ ማለት ነው እንግዲህ በጣም የሚያምነው ጓደኛው ነው፣ በጣም የሚወደው ነው፣ በጣም ካልክ በላይ አብረው አይታችሁ ከሆነ ሀይሚ እንኳን ተብሩኬ ጋር ትጣላ እሱ ነበር ተኋላው የሚሄደው ማለት ተኋላው የሚሆነው ሀይሚ ጎን የሚሆነው እሱ ነው ማለት ነው። ምክንያቱም ብሩክ የሚፈልገው ከሱ ጋር እንዲኮን ነው ሀይሚ ራሱ ማለት ነው ተጣልተው ራሱ እና ከማንም በላይ የሚያምነው ብሩኬ ፍጹምን ነው ማለት ነው። እና
ስለዚህ አሁን እንደዚህ ጓደኛ የሚወደው ጓደኛ የእሱን ፍቅረኛ ይዣለሁ ብሎ እንደውም በእድብነት አይታችኋል፣ አልጋ ላይ ምናምን አብረን ነበርን ምናምን እያሉ ነበር ፕራንክ ያደረጉት ማለት ነው። እና ያ ነገር አሁን ብዙዎቻችሁ አሁን አለ እውነት ማለት እውነት ሀቂቃ የሚያደርጉም አሉ እኮ እንደዛ አይነት ነገር ማለት ነው። ከጓደኛው ላይ የሚነጥቃለ ማለት ነው። እና ይሄ ነገር በነገራችን ላይ በጣም ነው የሚደብረው። የሚወደው ጓደኛው እንደ ወንድሙ ያመነው በቃ ሰው እንደዚህ ያደረግበት በጣም ይከብዳል። ደግሞ የአንድ ሀገር ልጅ የአንድ ሰፈር ልጅ የሆነው ማለት ነው። እና ለሌሎች ግን ያስተምራል ብዬ አስባለሁ። አሁን እንደዚህ ቢደረግ ያኔ ምን ያህል አሁን ምን ያህል እንዴት ነው የሚኗኗሩት ብዬ አስባለሁ። ኧረ በጣም ከባድ ነው። በሀገርና በሚስቱ የመጣ መደራደር አይቻልም የሚባለው ነገር አለ። ግን ያው ብሩኬ ደግሞ በጣም ጓደኛው የሚወደውም ስለሆነ ስለዚህ ጥሎ መሄድን ብዙዎቻችሁ እንዴት ጥሏት ይሄዳል ምናምን ምናምን እያላችሁ ነው ማለት ነው። ግን ምንም ማድረግ አይችልም እውነት ለመናገር ማለት ነው። እውነት ቢሆን ማለት ነው። ግን እነሱ አሁን ላይ ብዙዎቻችሁ ያልተረዳችሁ ነገር ቢኖር እውነት አይደለም። እነሱ ፕራንክ እየተደራረጉ ነው አሁን ላይ ያሉት ማለት ነው እንጂ እውነት ብሩኬ ሀይሚን ትቷት ወይም ፍጹሜ ደግሞ ሀይሚን አፍቅሯት አይደለም። ያ ነገር ይግባችሁ በደንብ አድርጎ ብዙዎቻችሁ ያልገባችሁ ካላችሁ ማለት ነው። እና እነሱ ያው ፕራንክ እያደረጓት ነው፣ ቅመሟን ፕራንክ እያደረጓት ነው ፍፄና ብሩኬ ተነጋግረው ማለት ነው። እና ስለዚህ እነሱ ጋር ምንም ነገር ይኖራል ብዬ አላስብም።